እንግዳ ዛሬ ደግሞ እንግዳ የሚል ድራማን ይዤላችሁ የመጣሁት ማለት ነው። እንግዲህ መሲ ችግር ውስጥ በጣም ማትዋጣው ችግር ውስጥ ገብታለች። ምክንያቱም አንዳንድ ቤተሰብ ጓደኛ ተይ ቢላት እምቢ ብላ እንግዲህ እኛም ደግሞ ሁላችንም ቤተሰቦቻችን ታው ሲሉን አንሰማ ብለን እንግዲህ መሲ ለትዳር ይሆነኛል ያለችው ልጅ አሁን ላይ አውሬ እንደዚሁም ደግሞ ለጥቅም እንደሆነ ያቀረባት ቴዲ ማለት ነው እየተጫወተባት ይገኛል። ከዚህም በፊት አንገቷን አንቆ በጥፊ የመታት በስተመጨረሻ ግን እሱ ቤት ክዳ በራሷ ፍቃድ ስለገባች ወንድሟ መኩ ወደዚህ ቤት ተመልሰሽ እህት ወንድም እንደዚህም ደግሞ እናት አለ ብለሽ እንዳትመለሽ ብሎ ነግሯት ነበር ማለት ነው። እሷ ጠቅልላ ከቴዲ ጋር ሁናለኝ። ቴዲ እንግዲህ በጀርባዋ ሌላ ጉድጓድ እየቆፈረ እያሰቃያት ይገኛል ማለት ነው። የልጆች አባት ያለችው እንደዚሁም አሁን ላይ ለሱ ጓደኛው ናት ለቴዲ። ሌላም አለችው እንደዚህ ፍቅረኛ ማለት ነው። 3 ፍቅረኛ እንግዲህ እያስተናገደ ይገኛል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ አሁን ላይ ቀጥለዋል ማለት ነው። ኑኑ ከቤሉን ጋር ነበረች ማለት ነው። አዱ ጋር ስታወራ አይቷት ቤሉን ከማንም ሰው ጋር እንዳትገናኝ አላልኩሽም ወይ? ቆይማ አንቺ እየተጫወሽብኝ ነው ወይ? በህይወት ምን ያህል ቦታ ሰጥቼሽ እንደምወድሽና እንደማፈቅርሽ ታውቂያለሽ። እንዴት ከሱ ጋር አይሻለሁ ያውም ክላስ ቆልፈሽ ብሎ ኑኑን ተቆጥቷታል ማለት ነው። ኑኑማ ባክህ ቤሉን እንደምታስበው አይደለም የሆነ ወሬ እያወራን ነበር ብላ ብትለውም እሱ በፍጹም ሊዋጥለት አልቻለም ማለት ነው። አንተ ቆሻሻ እዚህ ምን ታደርጋለህ እያለ እሱም ቤሉንን አዱን ይሳደባል ማለት ነው። አዱ አሁን ላይ ኑኑን ገጠር ይዘሽኝ ሂጂ የማደርገው ነገር አለ እያለን ማስታወስ እንደማይችል መስሎ እየተጫወተባቸው ይገኛል ማለት ነው። አሁን ላይ ያመጣት አክስቴ ናት ብሎ እንግዲህ አክስቱ ሳትሆን እሱን ትወደዋለች፣ ታፈቅረዋለች ቤዚ ማለት ነው። ቤዚ እንግዲህ ቤሉንን ትወደዋለች ማለት ነው። እሱ ደግሞ ያው ለሆነ ጥቅምም ስለሚፈልግ ለሆነ ጉዳይም ስለሚፈልግ እንደ አክስቱ ሆና እንድትቀጥል እዛ ቤት ውስጥ ደግሞ እንግዲህ ኤልሹ የምትባል አረመኔ አሁን ላይ እህቱ እንዳልሆነች በይፋ በዲኤንኤ ተረጋግጧል ማለት ነው። ቤሉን አሁን ላይ እንደዚህ ብዬ ልነግራት አልችልም። ኑኑ ያንን ወረቀት ከፍታ ታይበታለች ማለት ነው። እንዴ አንቺ እንዴት የሰው ዕቃ አንስተሽ ትከፍቻለሽ? በማለት ቤሉን ይቆጣታል ኑኑን ማለት ነው። ኑኑም ደግሞ አረ ተከፍቶ አግኝቼው ነው ግን ይሄን እኔ አላምንም፣ ግን እውነት ነው፣ ግን እውነትህን ነው። እንዴት ይሄ ሊሆን ቻለ? እንዴት ይህንማ መስማት አለባት። ለምን ትደብቃታለህ? ለኤልሹ ንገራት ስትለው በፍጹም ልነግራት አልችልም፣ ምክንያቱም እህቴ ናት በቃ። ምክንያቱም እሷ ጋር ለብዙ ዓመት አብረን ቆይተናል፣ አብረን አድገናል። ግን ይህንን ስትነገር በአንቺ ቦታ ሆነሽ አስቢው። ይህን እንደዚህ ወንድምና እህት አይደላችሁም ስንባል ምን እንደሚሰማሽ ብሎ ለኑኑ እሺ በቃ ሚስጥር ሆኖ ይቆይ አሁን። ምክንያቱም እናቷ የደበቀቻትን ሄለን የደበቀቻትን እንዴት ብዬ እኔ ለኤልሹ ነግራታለሁ እያለ ኤልሹ አሁን ላይ ያለችበት ሁኔታ ሁሉም ጋር እየተጣላይ ትገኛለች። ሄለን ወደ ቤቷ ተመልሳ ነበረ፣ እሱም በድብቅ ማለት ነው ኤልሹን ለማግኘት። ኤልሹ እንግዲህ ከዚህ በኋላ እኔ ጋር እንገናኝም ብላ በባለፈው ላይ ተቆጥታባት ዝታባት እናቷ ላይ ተመልሳ ነበር። ዛሬ ላይ ደግሞ እቤቷ መጣ። ኤልሹ እኔ ያላንቺ መኖር አልችልም፣ ሁሉም ነገር ሲቀር ይቀራል፣ ግን ምንም ቢመጣብሽ በህይወትሽ ውስጥ ጠንካራ መሆን አለብሽ ብላ ትመክራታለች ማለት ነው። እሷ ደግሞ እማዬ አንቺና አባዬን አጥቼ መኖር አልችልም እኮ ለእኔ እኮ ማንም የለኝም እያለ ለሄለን ትነግራታለች። ሄለንም ደግሞ እኔ እናትሽ ደግሞ ጠንካራ ነኝ፣ በህይወት እስካለው ድረስ ማንም አይነካሽም፣ ስለዚህ አንቺ ጠንክረሽ መገኘት አለብሽ፣ ለሁሉም ነገር ጠንካራ ሴት መሆን አለብሽ እያለች መካክራት ትሄዳለች ማለት ነው። አሁን ላይ እንግዲህ ጆ አብሯት ነበረ። ጆ ከሄለንም ጋር ይሰራል ማለት ነው። ጆን ትደውልና እባክህ ላግኝህ፣ ሊገሉኝ ነበር ኑኑ፣ ምክንያቱም አንገቷን አንቃት ነበር ከዚህም በፊት እና ከዛም አልፎ ደግሞ ቤዚ እሷ ጋብም አልተስማሙም ማለት ነው። ከባድ ችግር ውስጥ የቤዚ ጓደኛ ቤት ውስጥ መታ ነበር፣ አብራት እየኖረች ነበር ማለት ነው። እሷ ግን የቴዲ ፍቅረኛ ናት። ቴዲ ደግሞ በጎን እሷን ህይወትሽን ጨለማ አድርገዋለሁ፣ አደፈርሰዋለሁ እያለ እንትን እያላት ነበር ማለት ነው። እሷ የምታውቀው ነገር የለም። ከዛ ከስልኳ ላይ ካየችባት በኋላ ማን ነው እንዴ ፍቅረኛ የአንቺ ስልክ ላይ ምን ያደርጋል? ንገሪ፣ ልትነግሪ ትችያለሽ እያለኝ ተቆጥታት ነበር ማለት ነው። እሷም ደግሞ ማን ነው ፍቅረኛሽ? እኔ እንዴ አብራሪልኝ፣ እንዴት ላውቀው እችላለሁ እያለ መኩ በጣም አፍቅሯታል ማለት ነው እንትናል
ዴኒዝን በጣም ነው የወደዳት ማለት ነው እሱ። ምክንያቱም ቤዚን የወደደበት ምክንያት በየቀኑ በቃ ቤሉን ቢያመጣትም በየቀኑ አስተያየቱ፣ እናቱም ወይዘሮ አይንዬ ቁጭ ባለችበት አጋጣሚ እንዴ መኩ እያለ ትጠራዋለች። መኩም ደግሞ ልቡ አይኑ እሷ ላይ ነው ማለት ነው፣ ቤዚ ላይ። ቤዚ ከመጣ ጀምሮ አይኑ እየተንከዋለለ ፍቅር እንግዲህ የማያደርገው ነገር የለም። መኩንም ፍቅር ጀማምሮታል ማለት ነው። ለምንድን ነው እንደዚህ የምታየኝ እንዴ? አየኸኝ እኮ ሆ እያለች እሷም ደግሞ መልስ ትሰጠዋለች። በአጋጣሚ ሆኖ ቤሉን ከፎቅ ሲወርድ ተሰብስበው ቁጭ ብለው ነበር። ሩጣ ዴኒዝ ና ቶሎ በልማወራሃለኝ ብላው ወደ ውስጥ ይዛው ትሄዳለች ማለት ነው። እሱም ደግሞ መኩ በዛ ሰዓት ነው የተመለከታት። እናቱም ደግሞ አንተ ልጅ ከቀልብ እኮን እንዴ እማዬ ከቀልብ እኮ ነኝ እያለ መኩ እስቲ እናት ስለሆነች ወይዘሮ አይንዬ ወይኔ የልጅ ነገር እኮ አሳሰበኝ እንደው ምን ለሆን ነው እያለች ትናገራለች ማለት ነው። በዚህ ሰዓት ላይ ደግሞ እሱ እንዴት መረጋጋት አለብሽ፣ ይህን ነገርሽን ወደዛ በይልኝ እማዬ፣ ምንም በቃ የተተፋ ምራቅ አይዋጥም፣ ተመልሳ እዚሽ ቤት እርግጥ አትላትም ብሏል ማለት ነው። መኩ እንግዲህ ከዚህ በፊትም ተደብድቦ ነበር፣ ሞተ ብሎ እንግዲህ ቴዲ ትቶት መጥቶ ነበር ማለት ነው። ሞኩ ግን ተወግቶ ነበረ፣ ምክንያቱም እሱ ነው እንደዛ ያደረገው ማለት ነው። ራሱ መሲ ይህን ሁሉ አታውቅም። መሲ ላይ የተጫወተባት ሌላ ሴት እንዲያዘባት ሽማግሌ እንግዲህ ልኮ ሽማግሎችንም ያበላሸችባት ሄለን ብትሆንም ተመካክረው እንደሆነ እናውቃለን። አሁን ላይ መሲ በጣም ታሳዝናለች፣ ቤተሰቦቿንም እርቃለች ማለት ነው። ምክንያቱም ሂዳ በራሷ ፍቃድ ቤተሰብ ገና ሳይፈቅድላት ታይ የተባለች። እኛ በነገራችን ላይ እኛ ሰዎች ተው የሚለንን ሰው አንወድም ማለት ነው። በኋላ ሲደርስብን ነው የምናውቀው። አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ሆናለች ማለት ነው። ቤቱን ለቆ እንዲወጣ እንግዲህ ያደረገችበት ሄለን የአባቱ ቤት፣ አባቱ በህይወት እንዳለ ቴዲ ቤት የታገተው ራሱ የቤሉን አባት ነው ማለት ነው። ይህንንም ሄለን የምታውቅ አይመስለኝም። ሰው በሄደ ቁጥር ድምጽ ያሰማል ማለት ነው። እባካችሁ ድረሱልኝ እያለ እሱ ነው። መሲ አሁን ላይ ምን እንደማደርግህ እሰራልሃለሁኝ፣ አንተ አውሬ ተጫወክብኝ፣ እኔ የምትወደኝና የምታፈቅረኝ መስሎኝ ነበር፣ ምን እንደማደርግህ እያለ መሲ አሁን ላይ እርጉዝ ናት ማለት ነው። ግን ይህንን ለቴዲ ለመናገር በፍቅር ፈልጋ ነበረ። ግን እሱ አምርሮ አንገቷን አንቆ እግሯ ላይም ወድቆ ሰክሮ መጥቶ ነበር። ይቅርታ ጠይቋታል ማለት ነው። መሲ አንገቴን ኪክብ ያደርጉኝ ይቅርታ አላደርግልህም፣ አውቀህ ነው ያደረግከው፣ ምክንያቱም እኔን ለማሰቃየት ነው፣ ከዚህ ሁለ ነገሬ ማንም ሰው የላትም ብለህ ነው እዚህ አምጥተህ የምትጫወት ብኝ አይደል ቴዲ ብላ እንግዲህ ለቴዲ አድበሽ ተቀመጭ እያለ ቴዲ ከተቀመሽ ትቀመጫለሽ፣ ካልተቀመሽ ትቀሪያለሽ በማለት እንግዲህ እንዴት ቴዲ አይነት አፍቃሪ ፈጣሪም እንዳይሰጣችሁ ማለት ነው። ላይክ ሸር ሰብስክራይብ አድርጉ። ባይ ባይ።